የኢትዮጵያውያን ታዋቂ ቲክቶከሮች መታሰር ከሀገራችን ኢትዮጵያ አልፎ ዓለም አቀፍ መነጋገሪያ ሆኗል። እንግዲህ ከሰዓታት በፊትም ቢቢሲ አፍሪካ እነዚህ ታዋቂ ቲክቶከሮች ባለባበሳቸው ምክንያትና አንዳንድ ሶሻል ሚዲያ ላይ ባልተፈለገ ወይም ደግሞ ኢትዮጵያዊ ባህልን ወይም ስነ ምግባርን ባልጠበቀ መልኩ በያዙት ኮንተንት ምክንያት እንደታሰሩ ይፋ አድርጓል ወይም ደግሞ ዘግቧል። እንደሚታወቀው ከቀናት በፊት ፌዴራል ፖሊስ 5 የሚሆኑ ቲክቶከሮችን በቲክቶክ ክሬቲቭ አዋርድ ላይ በለበሱት የአለባበስ ስታይል የኢትዮጵያን ባህል ወግ እሴት የሚመጥን አይደለም፣ ሰዎች የሚያስተምረው መልእክት ጥሩ አይደለም፣ በቀጥታ በሚተላለፍ ስርጭትም ላይ እንደዚህ አይነት ልብስ ለብሰው መገኘታቸው እጅግ በጣም ትክክል እንዳልሆነ በራሱ ሚዲያ እንደታሰሩ ተዘግቦ ነበር። ከዛም በኋላ እነሱ እንደታሰሩ ከሆነ ቀናት በኋላ ደግሞ ሌሎች ቲክቶከሮችና ታዋቂው ብዙ ተከታዮች ያሉት አዶናይ ሁሉ እንደታሰረ በፔጃቸው አሳውቀዋል። በመቀጠልም የተለያዩ ሌሎች ቲክቶከሮችም ላይቭ ላይ በቀጥታ በሚተላለፍ የቲክቶክ ስርጭት ላይ ባደረጉት ኢሰብአዊ ድርጊት መታሰራቸውን እየሰማን ነው። ይህ ነገር እጅግ በጣም መልካም ነው። አንዳንድ ደስ የማይሉ ነገሮችን እንመለከታለን ቲክቶክ ላይ። በተለይ ደግሞ ጊፍት ለመሰብሰብ ሲባል ኦር ሰምቲንግ ሀገራችን ባህል ሃይማኖት በቃ ውጪ የሆንን እየተለመደ እየመጣ ነው ይሄ ነገር። ይህ ነገር ደግሞ እንዲህ አይነት የመንግስት ተቋማት እጃቸውን ከተው ትውልዱን አዳዲስ የሚመጣውን ጄኔሬሽን መታደግ ካልቻሉ ብዙ ነገሮች እየተበላሹ ይመጣሉ ማለት ነው። ይህን ተከትሎ ላይቭ ላይ የሚተላለፉ አንዳንድ ኢሰብአዊ ድርጊቶች ራሱ ተመልካቹ ነው ይህን ነገር ራሱ እየገፋፋ እነዛ ሰዎች እንዲያደርጉ የሚያደርጓቸው ማለት ነው። አንዳንድ ላይቮች እንደዚህ ያድርግ እንዲበል እንዲጨምር አውልቀው እንደዚህ ይደረግ በደንብ አልወለቀም እያሉ ይገፋፏቸዋል እነዛን ሰዎች። መጨረሻ ላይ ግን ችግሩ ሲፈጠር ወይም ደግሞ አደጋው ሲፈጠር ማንም ከጎናቸው የሚቆም ሰው የለም። ሆይ ሆይ ይላሉ፣ ያጅባሉ፣ እንደዚህ ያድርግ እንዲሁን ይሉና አጠገባቸው ማንም ሰው አይቆምም ማለት ነው በ11ኛው ሰዓት። እና ይህንን ተከትሎ የሰሞኑ መነጋገሪያ በዚህ ጉዳይ ላይ ነበር። እንግዲህ ፌዴራል ፖሊስ ታዋቂው ቲክቶከር አዶናይ መታሰርን በሚገልጸው ፖስት ላይ እኔ ባየሁበት ሰዓት ላይ ከ8300 በላይ ኮመንቶች ተሰጥተዋል ማለት ነው። ወደ 24000 ሰው ላይክ አድርጎታል፣ 1800 ሰው ሼር አድርጎታል ይሄን ፖስት ማለት ነው። ከቀናት በፊት ደግሞ በታሰሩት እስረኞች ወይም ደግሞ በአለባበሳቸው በቲክቶክ ክሬቲቭ አዋርድ ላይ በለበሱት አለባበስ የታሰሩ ተጠርጥረው ምርመራ እየተደረገባቸው ያለው ፖስት ላይ ደግሞ ወደ 3400 አካባቢ ኮመንቶች አሉ። እነዚህን ኮመንቶች ኮምፔር ለማድረግ ሞክሬ ነበር። እነዛ ለምሳሌ የመጀመሪያዎቹ ነጃኒ በአለባበስ ምክንያት በቲክቶክ ክሬቲቭ አዋርድ ላይ በለበሱት አለባበስ ሁለቱም የተከሰሱበት ክስ ያንን ተንተርሶ በመሆኑ የተለያዩ ኮመንቶችን ተመልክቻለሁ። የመጀመሪያው ፖስት የክሬቲቭ አዋርድ ላይ የለበሱት አለባበስ ከኢትዮጵያ በጣም እጅግ የራቀ፣ አንዳንዱ ራቁትን የመልበስ አንዳንዱ ደግሞ ሰው ጋር ትንሽ እንትን የፈጠረ ነውና ከኢትዮጵያ ከተለመደው የባህላችን አለባበስ ውጪ የሆኑ አለባበሶች ናቸው። እነዚህን ተከትሎ የተሰጡ የተለያዩ ኮመንቶች አሉ። አብዛኛው ሰው እንደምንመለከተው ለምሳሌ ብራቮ፣ ትክክል ስራ ሰርታችኋል፣ በርቱ፣ እናመሰግናለን። አሁን የመጀመሪያው ፖስት ላይ ነው ብራቮ ፌዴራል ፖሊስ በጣም ጥሩ፣ ይሄ ቁጥጥር ለአንድ ቀን ብቻ መሆን የለበትም፣ የዘወትር ተግባራችሁ ይሁን። ሌላኛው ደግሞ መርህ አልባ ክሬቲቭ አዋርድ አዘጋጆች መታሰር አለባቸው ይላል። ምርመራ ተገቢ ነው፣ ውጤቱን እንጠብቃለን፣ ክብር ለፌዴራል ፖሊስ ይላል። መልካም ተግባር፣ ግሬት ጆብ፣ ፕራውድ ኦፍ ዩ፣ ግሬት ጆብ፣ መልካም ስራ፣ የኢትዮጵያ ፌዴራል ፖሊስ የህዝብ ድምጽ ስለሰማችሁ እናመሰግናለን፣ ይህ የሚበረታታ እርምጃ ነው፣ አሁን ተጠናክሮ ይቀጥል የሚሉና እንግዲህ በጣም ህዝቡም እንደተመለከታችሁት አብዛኛው ሰው የተደረገውን ድርጊት እጅግ በጣም ደግፎታል፣ እጅግ በጣም ተቀብሎታል። ወይም ደግሞ ኮመንቱ ላይ እንደምንመለከተው አብዛኛው ሰው በጣም ደስተኛ ነው በዚህ ነገር። ይሄ ነገር በመሆኑ ከሀገራችን ያፈነገጠ ባህል አለባበስ ለብሰው በመገኘታቸው ከዛም በኋላ አልፈው ደግሞ ኢንተርቪው ላይ የሰጡት ነገር እጅግ በጣም ሰውን በዛ ነገር ተናዶ ይበልጥ እንዲናደድ የሚያደርግ አንዳንድ ኢንተርቪዎችም ተሰጥተዋል። አንዳንድ ቲክቶከሮችም ይህ ነገር አለባበስ ሳያውቁት በራሳቸው ኢንተረስት ብቻ ድንገት እንደለበሱ ተናግረዋል። በመጨረሻም ይቅርታ ጠይቀዋል። እነዚህም ሆኖ አብዛኛው ሰው ግን በዚህ እርምጃ ወይም ደግሞ ፌዴራል ፖሊስ እነዚህን ሰው ለማጣራት በመያዛቸው መልካም አስተያየቶችን ሰጥተዋል። በተመሳሳይ ደግሞ አዶናይ ፖስት ላይ ያለውን የተጻፉ የተለያዩ ኮመንቶችን ደግሞ እስቲ አነብላችኋለሁ። ፍጹም የተሳሳተ ስሌት ነው። አዶናይ በሰዓቱ ሱፍ ከነሙሉ ከረባቱ ነው የለበሰው። በመቀጠል አዶናይ ተጽዕኖ ፈጣሪ እጅግ እንደደመቀ ያለ ወጣት ነው። በዜግነት ካናዳዊ ይመስለኛል። ስለዚህ የታሰረበት
የታሰረበት ጉዳይ ግልጽ አይደለም ይላል። ህዝብ ስለወደደው ነው እንጂ ያሰራችሁት ልጁ ለእስር የሚዳርግ የትኛውንም ጥፋት ልታገኙበት አትችሉም ይላል። የህዝብ ጆሮ ወደ እሱ ስለሆነ እንጂ የሚያስወነጅል ነገር ሰርተው ነው እንዴ የሚል ጥያቄ ነው። ምን ስላደረገ ስንት ወንጀለኛ በሞላበት ይላል። ዋው ዘይገርም። እሱ የለበሰው ቀሚስ ነበር እንዴ ይላል። ሱፍ ነበር እኮ የለበሰው። የአዶናይ ጥፋት ምንድነው? እኒህንና ሌሎች መሰል ኮመንቶች አሉና ሁለቱ ጋር የተለያዩ ሰዎች እንግዲህ በጣም በዛ ያሉ ሰዎች ያው እነዚህ ልጆች ዘመኑ የሶሻል ሚዲያ ነው። ሞር ብዙ ሰው ኮመንት ወይም ደግሞ መነጋገሪያ ያርጓቸዋል። የመጀመሪያው ግሩፕ ላይ እንደተመለከታችሁት እነዚህ ሰዎች መታሰራቸው ያው ፌደራል ፖሊስ አሰርኩዋቸው ያለበት ዋናው ጉዳይ በቲክቶክ ክሬቲቭ አዋርድ ላይ በነበረው የአለባበስ ስታይል ነው እና የመጀመሪያው ግሩፕን ብዙ ሰዎች እየደገፉ ተመልክተናል። ሁለተኛው ግሩፕ ላይ ደግሞ አዶናይ ለምንድን ነው የታሰረበት ምክንያት ሱፍ ነው የለበሰው ትክክል እንዳልሆነ መመልከት ችለናል። እንግዲህ ህዝቡ እጅግ በጣም የአዶናይ የታሰረበት ምክንያት እጅግ በጣም ግራ ያጋባው ነው። እንግዲህ በዚህ የምንመለከተው ምን ያክል ተጽዕኖ እንደፈጠረ ምን ያክል ህዝቡ ልቡ ውስጥ እንደገባ ነው። ምናልባትም አንዳንድ የኢትዮጵያን ባህል ወግ ያልጠበቁ ኮንተንቶችን ይሰራል ብዬ ገምታለሁ። ወይም ደግሞ በፊት ላይ አንዳንድ ከመንፈሳዊም ነገር ጋር የማይጣጣሙ ነገሮችን የማይገናኙ ነገሮችን ኮንተንቱ ላይ ኮንተንት ዋይዝም ይመስለኛል አንዳንድ ከሚጠቀማቸው ነገሮች ይመስለኛል ፌደራል ፖሊስም እንትን ያለው እና ሰው ልብ ውስጥ በተለይ አዶናይ ሰው ልብ ውስጥ እጅግ መቅረት ችሏል። እንግዲህ ኮመንቶችን በምንመለከትበት ጊዜ በተቃራኒው ነው። አብዛኛው ሰው በአዶናይ ፖስት ስር እየሰጠ የነበረው ኮመንት በተቃራኒው ነበረ። ተወሰነ የሚደግፉም ነበሩ አዶናይ መታሰሩን። ነገር ግን አብዛኛው ሰው የለበሰው ልብስ እኮ ኖርማል ነበረ ኮመንቶች ብቻ አሉ። ዋናው ነገር ግን ፌደራል ፖሊስ ራሱ የያዘበት የራሱ የሆነ ምክንያት ይኖረዋል። የመጨረሻው ውሳኔ የፌደራል ፖሊስ ነው። ቀጣይ ያሉ ነገሮችን እንግዲህ ሲኖሩ አብረን የምንመለከተው ይሆናል። ስለተከታተላችሁን እናመሰግናለን። በቀጣይ በተሻለ ቪዲዮ እስከምንገናኝ ቻናላችን ሰብስክራይብ እንዳይረሳ። ናሁ ታ ቲዩ